ተስፋ ስሙ ህይወቱ ደግሞ የልህ ታሪክ ነው። ተስፋ አለባቸው ይባላል። በልጅነቱ የብርድና የእንግልት ማረፊያ በነበረችው ቀዝቃዛዋ ጎዳና ላይ የወደቀም የጽናት ዘር ዛሬ ያንን መራራ እውነት አልፎም የተበተኑ የጎዳና ህፃናትን በሞቅታው የሚያቅፈውም የተስፋ ብርሃን ፈንጣቂ ሆኗል። እሾህ ባበቀለበት ምድር ላይ አብቦ ለሌሎች ጥላ መሆን እንደሚቻል ለዓለም ያበሰረም የተስፋ ማሳያም። በ7 ዓመቴ ነው እናቴን ያጣኋት። ከዛ ባለፈ ደግሞ አባቴን አላውቀውም ነበር። ከዛ እንግዲህ እናቴ ከሞተች በኋላ አስቸጋሪውን የህይወት ምዕራፍ ጀምሬያለሁ። በዛም እንግዲህ ወንድሞቼ እህቶቼ እንዲሁም ደግሞ የአካባቢው ማህበረሰብ በቻለው አቅም እየደገፈኝ ያገዘኝ ራሴን ለመቻል በቅቻለሁ። ከዛ ያለ ወደዚህ አይነት ሐሳብ ውስጥ መጥቼ እንግዲህ እንደ መጀመሪያ ያሰብኩት 2-3 ልጆችን በግሌ ለማገዝ ነበር። ፈጣሪ ፈቅዶ ደግሞ ያልሆነም የሆነው ከዛ በተሻለ ነው እና ለመጀመሪያ ጊዜ 40 ልጆች ይዤ 40ውን መምረጥ አልቻልኩኝም። ስለዚህ 40 ልጆችንም ይዤ መጓዝ እንደነበረብኝ ያመንኩት። በተስፋ የህፃናት መንደር የለመለመው የብዙዎች ዕጣ ፈንታም በእንባ ከተጠበሰ የቀን ሀሩር ወጥቶም የነገን ተስፋ የሰነቀው በአንድ ጥበበኛ እጅ ውብ ስዕል ሆኖ ከተሳለ በኋላ ነው። ትላንታቸውን በረቂቅ የፍቅር ብዕሩ የሰረዘላቸውን ያን ታላቅ ሰውም አባ እያሉ ሲጠሩት ድምጻቸው የቃላት መደራረብ ሳይሆን ከተሰበረ የህይወት ቅኝት የወጣ ጣፋጭ ዜማን ይመስላል። ተስፋ ማለት እንደ አባታችን ነው የሚያሳድገን። ስለዚህ በስሙ ሳይሆን በዋነኝነትም አባ ብለን ነው የምንጠራው። ሰው ሊወልድ ይችላል፣ ነገር ግን አባትን የሚለውን ስያሜ ሊያገኝ ይችላል። እንዴት ግን አባትነት መሆን እንደሚቻል ግን የተማርንበት ይመስለኛል። ሰው ልጅ እስከተወለደ ድረስ ልጁን ለሀገር አንድ ብቁ የሆነ ለሀገሩ ዜጋ ሲያቀርብ ያ ልጅ ከአባቱ ወይም ሊማሩ የሚገባ ጥሩ ነገር ይገባል ብዬ ነው የማስበው እና ከአባታችን የተማርነው ምንድነው አንድ ለራስ ከመድረስም በተጨማሪ ለሰዎች መድረስ እንዳለብን እንዲሁም ለራሳችን ብቻ ሳይሆን ለሰው መኖር እንዳለብን ነው የተገነዘብነው። በጣም ጀግና የሚባል አይነት ሰው ነው። ምንም አይነት ነገር ሳይበግሮ እኛ እዚህ ደረጃ ላይ እንድንደርስ ትልቁ ሚና የሚጫወተው እሱ ነው። ለኛ ሲል ቀን ከሌሊት ሚለፋ ምንም አይነት አጋይ ሳይኖረው ለብቻ ይሄን ሁሉ እያሰባሰበ ከማህበረሰቡ እንዲሁም ከአንዳንድ አካላቶች እያሰባሰበ እዚህ ደረጃ እንድንደርስ ትልቁ ሚና ተጫውቷል ማለት ነው። በተስፋ የህፃናት መንደር የሃይማኖትና የዘር ልዩነቶች ከቆብ አይገቡም። ይልቁንም በአንድ ማህፀን እንደተጸነሱ የደም ስሮች በውብ የሰው ልጅነት ማዕበል ተጋምደው በአንዲት የእናትነት ጥላ ስር ይፈካሉ። እዚያ ልዩነት የቀለም ስብስብ እንጂ የመለያ ግንብ አይደለም። በዚህ ግቢ ሃይማኖት፣ ዘር ተብሎ የምንለያይበት ነገር የለም። ሁሉም ከተለያየ እምነት አለ፣ ከተለያየ ዘር አለ። ነገር ግን ሙስሊሙም በእምነቱ ክርስቲያኑም በእምነቱ ስቲል በበዓላት ወቅቶች የሙስሊሞች በዓላት ከሆነ ክርስቲያኖች እረፍ እኔ እሰራለሁ ይሏቸዋል። እንዲሁም ጁማ በሚሆንበት ሰዓት ሙስሊሞችን ያሳርፋሉ። እንዲሁም እሁድ ዕለት ቅዳሴ በሚሆንበት ጊዜ ሙስሊሞች የኦርቶዶክሶችን ስራ ይሸፍናሉ። እኔ የሙስሊም እምነት ተከታይ ልጅ ነኝ። ኢቭን ሃይማኖቴን ራሱ ከሱ ተምሬያለሁ። እሱ የኔ ሃይማኖት ተከታይ አይደለም። ነገር ግን የኔን ሃይማኖት እንዴት መምራት እንዳለብኝ ገና በህፃንነቴ እንዴት አድርጌ ሰላቴ መስገድ እንዳለብኝ ቁርአን እንዴት መቅራት እንዳለብኝ ሁሉ ያስተማረኝ ሌላ ሃይማኖት ሆኖ እሱ ነው ያስተማረኝ። ከትላንት የጨለማና የተስፋ መቁረጥ ጎዳና ተነስቶም ዛሬ ለሌሎች ብርሃንና ተስፋ ሆኖ መገኘት ከጥልቅ የልብ ቅንነት የሚቀዳ ውብ የህይወት ጥበብ ነው ይለናል። ለነዚያ የነገ ሀገር ተረካቢ ህፃናት ተስፋቸውን መልሶ ማልበስ ደግሞ በነፍስ ውስጥ ወደር የሌለው ታላቅ የመንፈስ እርካታ እንደፈጠረለት ያወሳል። ለበጎነት እኔ ካፒታል በጀት ያስፈልጋል ብዬ አላስብም። ቅን ልቦና እና ቅን አስተሳሰብ ካለን እግዚአብሔር ያንን ይባርክልናል ብዬ አስባለሁ። አባ ብሎ ሲጠሩሽ እምነት ሰጥተው አይደል እና በ95 ልጆች ገና የ8 ወር ህፃናት ልክ ስመጣ ሲያዩኝ አባ ብሎ ሲጠሩ የሆነ ስሜት ይፈጥራል እና በጣም ያንን ሳይ ደስ ይለኛል። እንደ አጋጣሚ አሁን እዚህ አካባቢ አንድ ልጅ አለና አባቱ ጋር እየሄደ ነውና አባ ሲል እኔም ዞርኩኝ። በብዛት አባ ስለሚባል አባትየውም ዞረና ያንን አባ ነው ብሎ እኔ ላይ ተጠቆሙ እና ይሄ ነገር ሳይ ደስ ይላል። ከልብ ሲሰራ ነው ብዬ አስባለሁ። እንግዲህ አምላክ እነሱን የሚጠብቅልኝ የኔንም ልብ አይቀይርብኝ። ከዚያ የሚጋባ ደስታ የሚያንጸባርቅ ፍቅር ከሩቅ ይጣራል። ያ ፍቅር እነዚያ ይሳቅ ስብስቦችም ለነገ ብርታትን ጨምረው ግስጋሴያቸውን ቀጥለዋል።